ቤተሰብ አሁን የባሰ ጨነቀኝ። ሃይሚ ምንም ይሁን ምንም ሁሉንም የምትችይበት አቅሙን ጽናቱን ፈጣሪ ይስጥሽ። ልጁ እንግዲህ አሁን ተወልዷል። ወደ ቡታጅራ መሄድ ያለባችሁ ነው የሚመስለኝ ሃይሚን ብሩክም። ምክንያቱም የልጁን ውጤት ከተወለደ በኋላ ነው ተብሏል። እንደምታውቁት ዲኤንኤው ማወቅ የሚቻለው። ስለዚህ ይህንን ነገር በጥንቃቄ ውጤቱን ማየት ይኖርባቸዋል ብዬ አምናለሁ። ምክንያቱም እዩ እዛ የወለደችበት ዶክተር ካወቀች የምርመራ ውጤቱንም የማስቀየር አቅም ሊኖራት ይችላል፣ ከዶክተሩ ጋር ተነጋግራ ማለት ነው። እዩ ይህንን ነገር ሳታደርግ ቶሎ ወደ ቡታጅራ መግባት አለባችሁ ብዬ አምናለሁ። ይሄ የኔ መልእክት ነው። ምክንያቱም ቤተሰብ አሁን እዩ በመውለዷ ቤተሰብ ለሃይሚም ሆነ ለብሩኬ ትልቅ ጭንቀት ነው የሚያመጣው ብዬ ነው የማስበው። ምክንያቱም ቤተሰብ ይሄ ነገር እዩ የወለደችው ህፃን የብሩኬ ሆኖ ከተገኘ ምናልባት በሃይሚና በብሩኬ መሃል ያለው ግንኙነት ምን ሊፈጠር እንደሚችል በቃ ልገምተው ሁላ አልችልም፣ ላስበው ሁላ አልችልም። ቤተሰብ ገባችሁ? ምክንያቱም ሃይሚ በብሩኬ ዙሪያ ሴቶች ዞሩ ብላ የወሰነችውን ውሳኔ እያያችሁ ነው። ሰሞኑን በብሩኬ ላይ ብሩኬን ፍዳውን እያበላችሁ ነው የምትገኘው። አስቡት። ልጁ ደግሞ የብሩኬ ነው ቢባል ሃይሚ የምትወስነው ውሳኔ ምን ያህል ከባድ እንደሚሆን በቃ ላስበው ሁላ አልችልም። ቤተሰብ ነገሮች ወደማይሆን ነገር ሊሄዱ ይችላሉ። ምክንያቱም ቤተሰብ ሃይሚ እንደምታዩት አሁን በቅርብ ጊዜ ያየሁባት የሃይሚ ጸባይ በጣም አግሬሲቭ በጣም ኃይለኛ እየሆነች ነው ሃይሚ ማለት ነው ቤተሰብ። ምክንያቱም በብሩኬ በሚያደርጋቸው ነገሮች በትንሽም በትልቁም ነገር መናደድ ጀምራለች። ገባችሁ? ስለዚህ ሃይሚ የምትወስናቸው ውሳኔዎች አሁን በብሩኬ ዙሪያ በጣም ከበድ ያሉ ነው የሚሆኑት ሳስበው ማለት ነው። እና አሁን ሃይሚ ላንቺ ያለኝ መልእክት ቢኖር መረጋጋት አለብሽ ብዬ ነው የማስበው። ለመረጋጋት ሞክሪ። ምንም ይሁን ምንም እንደነገርኩሽ የእዩ ህፃን የማንም ይሁን የማን አሁን አንቺ መረጋጋት ነው ያለብሽ። ነገሮችን ሰከን ብለሽ የምታስቢበት ሰዓት ነው ብዬ ነው የማስበው። ሃይሚን ብቻ ሳትሆን ብሩክም ጭምር ማለት ነው እንጂ አሁን በመሃላችሁ የገባው ሰይጣን በጣም ትልቅ ሰይጣን ነው። ይሄ ሰይጣን ግን ሊያሸንፋችሁ አይገባም። እጅ ልትሰጡ አይገባም። ከምን ጊዜውም በላይ ከመቼውም ጊዜ በላይ ሃይሚን ብሩክም መደጋገፍ ያለባችሁ ሰዓት ነው። ምክንያቱም በጣም ኃይለኛ ሰይጣን እየመጣ ስለሆነ ማለት ነው። ገባችሁ? በመሃላችሁ እናንተን ለማለያየት የማይፈነቅለው ድንጋይ የለም። ይሄን እናንተ መረዳት አለባችሁ። አንዳችሁ ለአንዳችሁ መተሳሰብ አለባችሁ፣ እርስ በእርስ ማለት ነው። ካልሆነ ግን ይጥሏችኋል፣ ጠላቶቻችሁ ይጥሏችኋል። የምሬን ነው የምላችሁ። ምክንያቱም በመሃላችሁ በዙሪያችሁ በቃ ጠላት በዝቶባችኋል። በጣም አደገኛ ጠላት እየበዛባችሁ ነው ያለው። ይህንን ጠላት ማሸነፍ ያለባችሁ እርስ በርስ ካልተሳሰባችሁ እናንተን ይጥሏችኋል። ገባችሁ? ስለዚህ የሰው ልጅ መቼም ጠላት አያጣም አይደለ? ስለዚህ እናንተ ይህንን ነገር በቃ በብልህነት ነው ማለፍ ያለባችሁ ብዬ ነው የማስበው። ካልሆነ ግን እናንተን ለመጣል የማይፈነቀል ድንጋይ እንደሌለ እያያችሁ ነው። የምሬን ነው የምላችሁ። እኔ ይህንን ፎቶ ሳየው በጣም ነው የደነገጥኩት። በቃ ለምን እንደደነገጥኩ አላቅም፣ ግን ብቻ ዝም ብዬ ደነገጥኩ። ብሩኬ እኮ እንደማያደርገው እተማመንበታለሁ፣ ግን እንዲሁ ደነገጥኩኝ። በቃ ቤተሰብ እንዲሁ በቃ የሚያስፈራ ነገር መሰለኝ ፎቶውን ሳየው ማለት ነው። እዩ በእርግጥ በሰላም መገላገሏ ትልቅ ነገር ነው፣ ግን በቃ ሳየው ፎቶውን ለምን እንደደነገጥኩ አላቅም ቤተሰብ። እና ይሄ ነገር ለብሩኬም ሆነ ለሃይሚ ጥሩ ነገር ይዞላቸው በመጣ ብዬ ነው የማስበው። ወደ መጥፎ ነገር ባልተለወጠ። የምሬን ነው የምላችሁ። ነገሮች በቃ ወደ መጥፎ ነገር ባይሄዱ ደስ ይለኛል በጣም። የእናንተ ግንኙነት በጣም አደጋ ውስጥ የገባበት ጊዜ እንዳሁኑ አይቼ አላቅም። ካሁን በፊት እኮ ብዙ ነገር አሳልፋችኋል፣ ብዙ መከራዎችን አሳልፋችኋል። ግን ያሁኑ መከራ ግን በጣም በቃ ስትራግሉ በጣም በዛ። በቃ የማትወጡት አይነት ነገር እየመሰለኝ ነው ሳየው ማለት ነው። በዙሪያችሁ የከበባችሁ መከራ ሳየው እና ሃይሚን ብሩክም ብቻ ለእናንተ አሁን መልእክት ያለኝ በጨረቃ ፋሚሊ ስም ከመቼውም ጊዜ በላይ ጠንካራ መሆን አለባችሁ። በቃ ከመቼውም ጊዜ በላይ በቃ ጠንካራ መሆን እንዳለባችሁ ነው የምነግራችሁ ማለት ነው። ገባችሁ? ምንም ይሁን ምን
የእዩ ልጅ የብሩኬም ይሁን አይሁን በቃ ልጅ ከመጣም ጸጋ ነው። ስለዚህ እናንተ ልጅ ስለመጣ መለየት አለባችሁ ብዬ አላምንም። ምክንያቱም ከመከራው በላይ እናንተ ጠንካራ መሆን አለባችሁ። ከመጣባችሁ ችግር እናንተ መብለጥ አለባችሁ ከዛ ችግር እንጂ ችግሩ ከናንተ ሊበልጥ አይገባም። እንደዛ ነው እማስበው ማለት ነው። ስለዚህ በጣም እንደምናየው መጥፎ ጊዜያትን እያሳለፋችሁ ነው። በጣም አስቸጋሪ ጊዜያትን እያሳለፋችሁ ነው ሁለታችሁም። ምክንያቱም መቼም በቃ ሰላም ሆናችሁ አታውቁም። ሁሌ እንደተበጣበጣችሁ ነው። የሆነ ችግር እንደመጣ ነው። በቃ እናንተ ሰላም አትሆኑ የተባላችሁ ይመስል ሁሌ ከችግር ውስጥ አትወጡምና ብቻ እግዚአብሔር ከናንተ ጎን ይሁን። ሀይሚን ብሩክም እንጸልይላችኋለን እኛ የጨረቃ ፋሚሊ እና ፈጣሪም አያሳፍረንም ብዬ አምናለሁ። ብቻ ነገሮቹን በሙሉ ለበጎ ያድርገው ነው እምለው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።